ሰላም ሰላም ለኩልኩም ተላውያን ዝንቱ ቻናል ናሁ ንርኢ ብእንተ ፊደላት ግዕዝ ወንበቶሙ ስፍንት ፊደላት ግዕዝ ብነ በልሳነ ግዕዝ ወመን ተውእቱ ድምፀቶሙ ንሪኦም በንስቲት አው በአሃደ ለለ ርእሶም በልሳነ ግዕዝ ልሳነ ግዕዝ ቦቱ 26 ፊደላት አው ድምፃት ሎንቱ ድምፃት ቦሙ ለለርእሶሙ ፊደል ለለርእሶሙ ድምፅ በጥንተ ልሳነ ግዕዝ ዝንቱ ውእቱ አልብነ ዘይትወሃዱ ሰለስቱ ሀ ክልኤቱ ሰ ክልኤቱ አ ክልኤቱ ፀ በጥንተ ልሳነ ግዕዝ በዘይዚ ከመ ንሪኦ በስርዓተ ፀፈተ ልሳነ ግዕዝ በአብያተ ክርስቲያንነ አቅዲመ ከመ ተናገርኩ ውእቶሙ ዘይተሎ ስርዓተ ንበቶም አ ክልኤቱ አ ሰ ክልኤቱ ሰ ሀ ሰለስቱ ሀ ፀ ክልኤቱ ፀ ዝንቱ ውእቱ ኢሩቱዕ ወይ አማናዊ ለእመ ነሃትት ንህትት ኩለንታሁ ኢሩቱዕ ውእቱ ኣብዚ እንታይ ኢና ንብል ዘለና ኣብ ጥንቲ ልሳነ ግዕዝ 26 ፊደላት ግዕዝ ኣለው ዋላ ሕዚ እውን እንጥቀመሎም ዘለና ማለት እዩ ግን ኣብቲ ናይ ሕዚ ዘሎ ንበት ስርዓተ ንበት ናይ ግዕዝ ኣብ ዝተፈላለዩ ብረናታት እቲ ፊደል ብትክክል ተፃሒፉ እዩ እቲ ድምፂ ግን ተቀይሩ ኢና ንረክቦ ዘለና 26 እዩ ነናይ ባዕሎም ድማ ድምፂ ነናይ ባዕሎም ፊደል እውን ኣለዎም ናይ ባዕሎም ምልክት ኣለዎም ማለት እዩ ስለዚ ሰለስተ ሀ ዝበሃል ነገር የለን ሰለስተ ሀ ዝበሃል ሃሌታ ሀ ሃመሮ ሀ ብዙሓን ሀ ተባሂሉ ዝፅዋዕ ዘሎ ትክክለኛ ኣይኮነን እዚ ፅዕንቶ ናይ ባዕሉ ፅዕንቶ ኣለዎ ብምንታይ ኩነታት ከም ዝተቀየረ ናይ ባዕሉ ፅዕንቶ ኣለዎ ብዙሓት ተመራመርቲ ዘረድእዎ ኣብ ሓደ ቋንቋ ሰለስተ ምልክት ንሓደ ድምፂ ከምዘየለ እዩ ወይ ከምቲ ናይ እንግሊዝኛ እንታይ ሽሙ ዓብይ ሎወር ኬዝ ኣፐር ኬዝ ተባሂሉ ወይ ድማ ስሞል ሌተር ካፒታል ሌተር ተባሂሎም ዝፀሓፉ ኣይኮነን ስለዚ ትክክለኛ ኣይኮነን እቲ ነገር እዚ ብምንታይ ተኸሲቱ ዝብል ግን ሓደ ምሁራን ዝገብርዎ ነገር ኣሎ እንታይ ብዙሓን ሊቃውንተ ልሳነ ግዕዝ የየድኡ እምአሰርተ ወሰለስተ ክፍለ ዘመን እስከይ ኢዜ ልሳነ ግዕዝ ከመረከብ ብዙሓት ሕፀፃት ብዙሓት ጉድለታት ኣርዩ ካብቲ 13 ክፍለ ዘመን ናብዚ ዘለዎ ልሳነ ግዕዝ ኣብ ጥንቱ ኣይኮነን ንቦቱ ዘሎ ተቀይሩ ብዙሓት ጉድለታት ኣጋጢሙ ዘሎ ማለት እዩ ብስርዓተ ፀፈተ ፊደላት ወንበቶም ብምክንያት ውልጠታት ስርዓተ ንግስና መካነ ነገስታት ዝነበረ ኣቅድሞ ስርዓተ ፀፈቶም በዚኦም ንበት ግዕዝ ውእቱ የኣማናዊ ይፅድቀ ከም ዘይትነበብ ኣብያተ ክርስቲያናት ወከማውን ካልኣን መካናት እሎሞንተይ ለማ ንሪኦ ኣቅዲመ ከመ ነገርክሙ ሰለስቱ ሀ ሀ ውእቱ ዘይትነበብ ከመ ልሳነ ትግራይ ከመ ዘይትነበብ ኣው ዘይትነገር ዘይትበሃል ሃመሮ ሀ ውእቱ ይትነበብ ሕ ኣው ሐ ውእቱ ሐ ሑ ሒ ሓ ሕ ሕ ሖ ውእቱ ዘይትነበብ ዘነበረ በልሳነ ግዕዝ ዘጥንተ ልሳነ ግዕዝ ድምፀቱ ከማሆነይ ሃመሩ ብዙሓን ሀ ኸ ውእቱ ነበረ ዘይትነበብ ኸ ሆ ከመ ልሳነ ዓረቢክ ወከመ ልሳነ ትግራይ ኸ ውእቱ እሎንቱ ድምፃት ዘነበሩ ዘይትነበቡ ድምፀቶሙ ወሊጦሙ በዘይ እዚ ድምፆሙ ይትነበቡ ከመ ኣሃደ ሀ ዘይትበሃል ሀ ሰለስቱ ፊደላት ሰለስቱ ድምፃት ይትነበቡ ከመ ኣሃዱ ድምፅ በዚኦም ንባብ ከመ
ንሪኦ ወናደምፆ በግዕዝ በዘዮም ግዕዝ ኣብዚ ሕዚ እዋን እንጥቀመሉ ዘለና ድምፀት እዮም። ሕዚ 3 ሓ ተባሂሎም ዝፅውዑ ዘለዉ ብቤተክርስትያንና ብፍላይ ቤተክርስትያንና ዓቂባቶ ስለ ዝፀንሐት ግዕዝ ብጣዕሚ ምስጋና ዝግብኣ ቤተክርስትያንና እያ። ካብ ሞት ኣልሒናቶ ተፀጊዑ ክፀንሕ ዝኸኣለ። ስለዚ ኣብኡ ግን ዝተወሰነ እቲ ናይ ኣምሓርኛ ድምፀት እውን ቀይርዎ እዩ ተባሂሉ እዩ ዝሕሰብ ማለት እዩ። ምናልባት ስርዓተ ንግስና ዝበሃል ዘሎ ጎረሮ ድምፂ ዝነበሩ ናብ ዘይተፈጥራዊ ድምፆም እዮም ክቕይሩ ክኢሎም ማለት እዩ። ብፍላይ ዕን ሕን ማለት እዩ። ሰ ክልተ ሰ ክበሃል ዝኽእል ሸ ዝነበረ እቲ ሓደ ማለት እዩ። ተመሳሳሊ ከምኡ ፀ እውን ከምኡ ኣብ ክልተ ይምቀል እዩ። እሱ እቲ ሓደ ከም ስናዊ ድምፂ እዩ ነይሩ ዝብሉ ኣለው። ካብ ሓደ ማለት ከም ቲኤች ናይ እንግሊዝኛ ዳመፀ ማለት ቲንክ እናበልና ቲንክ እናበልና እናድምፆ እቶም ካልኦት ሓደ ክፍሊ ሓሳብ ድማ ወይ ድማ ድጋፍ ዘለዎ ድማ ከም ጨ እዩ ዝንበብ ነይሩ ዝብሉ እዮም። ስለዚ ኣብዚ ብዝኾነ ግን እንታይ እዩ እቲ ሕዚ ሒዝዎ ዘሎ ድምፂ ፀ ግን ኣይኮነን ዝብል ሓደ መረዳድኢነት ዝህልወና እዩ። ስለዚ ከምዚ ኢሉ እዩ እቲ ድምፂ ዝነበረ ድምፂ ፊደላት ጥንተ ግዕዝ ሕዚ ክቅየር ዝኸኣለ። ለአማርኛ አድማጮቻችን ምን እያልን ነው ያለነው? ሶስት ውሃ የሚባለው ነገር በልሳነ ግዕዝ በጥንተ ልሳነ ግዕዝ አልነበረም። ሀሌታ ውሃ፣ ሐመር ውሃ እና ብዙሃን ውሃ ተብለው እየተጠሩ ያሉ ሶስት ውሃ ለምሳሌ እንጀምርና አልነበረም። ምክንያቱም አንዱ ሀሌታ ውሃ ተብሎ እየተነበበ ያለው በልሳነ ግዕዝ በዚህ ልሳነ ግዕዝ ምንድነው የነበረው? ሀ ነው የነበረው። ሀ ያ ሆ ነው የነበረው። ሁለተኛው ሐመር ውሃ ተብሎ እየተጠራ ያለው ደግሞ ምንድነው? ሐመር ውሃ ተብሎ እየተጠራ ያለው ሐ ሑ ሒ ሓ ሕ ሕ ሆ ተብሎ እየተጠራው አው እየተደመጸ የነበረው ነው ያለው። ሶስተኛው ብዙሃን ውሃ ተብሎ እየተጠራ የነበረ ያለ ደግሞ ምንድነው? ድምፀቱ እንደ ኸ በአማርኛ ሀ ተብሎ እንደሚጠራው አው እንደሚደመጸው በልሳነ ትግራይ ደግሞ ኸ ተብሎ እንደሚደመጸው ማለት ነው የነበረው እና ስለዚህ በዚህ ምክንያት ነው ድምጻት ጥንተ ልሳነ ግዕዝ የነበሩ ድምጻት አሁን ድምጻቸውን ቀይረው ሌላ ድምጽ ይዞ ነው ያለው። ሌላ ድምጽ ማለት ነው ወደ ሀ ነው የተቀየሩ ሶስቱ ፊደላት ሶስት ድምጻት ማለት ነው። ምንድነው ግን በተለያዩ የብራና ጽሕፈት አው በቤተክርስቲያናችን እየተነበበ ያለው ያው ጽሕፈቱ አለ በትክክል እየተደመጠ አይደለም እንጂ ድምፀቱ ጠፍቶ ወደ ሀ ወደ አንድ ነው እየተቀየረ ያለው። ወደ ሀ ብቻ አይደለም ሁለቱ ሰ ወደ አንድ ሸ የነበረው አንድ ሰ የነበረው ሰ ተብሎ ነው እየተጠሩ ያሉ እየተደመጹ ያለው ማለት ነው። ሌላኛው ደግሞ አይኑ አ ተብሎ እየተጠራ ያለው ዐ ነው የነበረው ወደ አ አሁን ተቀይሮ ሁለቱ አ ሆኖ ያለውና አራተኛው ድምጽ ደግሞ ጽ ነው ቀድም የተናገርነው ማለት ነው። ስለዚህ በዚህ የተለያየ ምክንያት ነው የመጀመሪያው ያው የነበረው ቅድመ 13 ክፍለ ዘመን የነበረውን ትክክለኛ አደማመጽ የግዕዝ ቋንቋ አሁን የአማርኛ አናባብ ይዞ ተቀይሮ ያለው ማለት ነው። ምንድነው አሁን እየከሰስነው አይደለንም። ምክንያቱም ምንድነው ምክንያቱ የተቀየረው ለማለት ነው እንጂ አማርኛ ለዚህ አድርጎ አይደለም። ምክንያቱም ግዕዝ የነበረውን በዛ የነበረውን አደማመጥ ይዞ ወደ
የነበረበት ለመመለስ ባለመቻሉ ያው የቋንቋው የራሱ የቋንቋው ጫና ነው እንደዛ ያደረገው እና ሆን ተብሎ ሊሆን ይችላል አይችልም፣ ይሄ የኔ እንትን አይደለም። ግን ምክንያቱ ምንድነው ለሚለው እንጂ ሆን ተብሎም ላይሆን ይችላል። ስለዚህ በዚህ ምክንያት ነው የተቀየረው የሚለው በዚህ ሀሳብ እንስማማለን ብዬ አስባለሁ። ሌላኛው ምንድነው አሁን ለመቀየር አይደለም ሊቀይር የሚችል ሊኖር ይችላል። አይ ላይቀይር ባለው አሁን ባለው መቀጠል ለሚችልም ደግሞ የራሱ የሆነ እንትን አለው ይዞ ሊቀጥል ይችላል እና ምክንያቱ ምንድነው ለሚለው ግን ይሄ ነው ብለን እናስባለን ማለት ነው። አሁን በዚህ ያላችሁ ሀሳብና ተጨማሪ ወይም ደግሞ አይ አይደለም ማስተካከያ ያስፈልገዋል ተብሎ ያለው ሁሉ መነጋገር መወያየትም ይቻላል። አመሰግናለሁ።